የሰዓቱን አበይትና ሰበር ዜናዎች ይዤ ቀርብ ያለው። በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። የአማራ ፋኖ በኦሮሚያ ክልል ከባድ ውጊያ እያደረገ ነው። የወለጋ ፋኖ ታሪክን በደሙ እየጻፈ መሆኑ ሲነገር የብልጽግና ጦር መሪ ኮሎኔልን ጨምሮ የወረዳ ባለስልጣናት በፋኖ ጦር የተገደሉበት ከባድ ውጊያ በኦሮሚያ ተደርጓል። ፋኖ የኦሮሚያ ልዩ ኃይል ሚሊሻንና መከላከያን አይቀጡ ቅጣት ሲቀጣቸው የአገዛዙ ጦር በታንክ ንጹሃንን መደብደብ መጀመሩም ተነግሯል። ዝርዝር ይዘናል። ወዲህ በወሎ የብልጽግና ጦር ከፍተኛ ሽንፈት ሲደርስበት የአገዛዙ ከፍተኛ ዋጊዎችና ከባድ መሳሪያ ተኳሾች በፋኖ ተቀንድሸዋል። ፋኖ የጦር መሪዎችን ጨምሮ በርካታ መከላከያ ሰራዊትን ደምስሷል። ይዳሰሳል። ወዲህ በጎንደርም ከባድ ትንቅንቅ ተደርጓል። የውጊያ መረጃም እናደርሳችኋለን። በመካከለኛው ምስራቅ የሚደረገው ጦርነት ሲቀጥል ኢራን እጅ እየሰጠች መሆኗ ተሰምቷል። የኢራን ህዝብ መፈንቅለ መንግስት እንቅስቃሴ መጀመሩ ሲነገር አንዳንድ ባለስልጣናት መኮብለል መጀመራቸውም ተነግሯል። የኢራን ሚሳኤሎች በየቀኑ እየተዳከሙ መምጣታቸውና መቀነሳቸው ሲነገር አሜሪካና እስራኤል የአየር የበላይነት መውሰዳቸውም ተገልጿል። ዝርዝር ይዘናል። ፋኖ አስረስ ማረዳምጤ ስለ መካከለኛው ምስራቅ ጦርነትና አብይ አህመድን በተመለከተ ያለው ነገር አለ። ተሰሙታላችሁ። ሰላም ጤና ይስጥልኝ ውድ አድማጭ ተመልካቾች እንደምን ቆያችሁ? ከላይ በአርዕስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማጭ ተመልካቾች ቪዲዮን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የዶል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮሜንት ድል ለህዝብ ልጆች ድል ለጀግኖቹም እያላችሁ ለህዝቡ ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ። እስከ ፍጻሜው ድረስ አብራችሁኝ ቆዩም። ቀዳሚ ወዳደረኩት ዘገባ አልፋለሁ። በቅድሚያም በከባድ መሳሪያ ድብደባዎች ወደ ቀለጠው ወደ መካከለኛው ምስራቅ እናልፋለን። ባለፉት 48 ሰዓታት ውስጥ የአሜሪካና የእስራኤል ተዋጊ ጀቶች በሰነዘሩት የታለመና ጥንቃቄ የተሞላባቸው ጥቃቶች የኢራን ቀሪ የአየር መከላከያ ራዳሮችና የሚሳኤል ጣቢያዎች ሙሉ በሙሉ ከአገልግሎት ውጪ መሆናቸው ተነገረ። በአሁኑ ሰዓት የአሜሪካና የእስራኤል አውሮፕላኖችና ተዋጊ ጀቶች በመላው የኢራን ሰማይ ላይ ያለምንም ስጋት በነጻነት እየበረሩና እየደበደቡ እንደሚገኝም ተገልጿል። ዘመቻው በተጀመረ በአንድ ሳምንት ባነሰ ጊዜ ውስጥ አሜሪካና እስራኤል ፍጹም የአየር ላይ የበላይነት ማረጋገጣቸውን ተከትሎ የመካከለኛው ምስራቅ ተንታኞች ሁኔታውን በዘመናዊ ወታደራዊ ታሪክ የታየ እጅግ አስገራሚ የአየር ድል ሲሉም ገልጸውታል። እውነተኛ የምድር ላይ ፍልሚያና የመሬት መንቀጥቀጥ ግን በምድር ላይ እየታየ ነው። በቴሄራን፣ በመሻሃድ፣ በኢስፋሃንና በሺራዝ በመቶ ሺዎች የሚቆጠሩ ኢራናውያን ወደ አደባባይ በመውጣት አገዛዙን የመጣል ሙሉ ህዝባዊ አብዮት መጀመራቸውም እየተነገረ ነው። ከከተሞች የሚወጡ የቀጥታ ምስሎች እንደሚያሳዩት ተቆጪው የኢራን ህዝብ የመንግስት ህንፃዎችን ሰብሮ በመግባት የጠቅላይ መሪው ምስሎችን እያወረደ እንደሚገኝም ተመላክቷል። በዓለም ዙሪያ መነጋገሪያ በሆኑ ምስሎች ደግሞ ተቃዋሚዎች አሜሪካን የእስራኤል ባንዲራ እያውለበለቡ ነጻነት በሚል ኃይለኛ ድምጻቸውን አደባባይ ላይ እየወጡም እያሰሙ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕና የእስራኤሉ መሪ ኔታንያሁም በተለያዩ ሀገራት በሚኖሩ የኢራን ዜጎች ከፍተኛ ድጋፍም እየተሰጣቸው እንደሚገኝ ነው ምስሎች የሚያሳዩት። የኢራን አገዛዝ መዋቅር መፍረከርኩንና እየወደቀ መሆኑን የሚያሳዩ ሌሎች አስገራሚ መረጃዎችም እየወጡ ነው። ገና በቅርቡ የተሾሙትና ከሁለት ቀናት በፊት በጋዜጣዊ መግለጫቸው ላይ በከፍተኛ ዛቻ በግልጽ ይታዩ የነበሩት የመከላከያ ሚኒስትሩም ማጂድ ቤን አልራሻም ቴህራንን ጥለው መኮብለላቸውም ተነግሯል። ምንጮች እንደጠቆሙት የተቃዋሚው ህዝብ ወደ ሚኒስተር መስሪያ ቤቱ ሲቃረብ የሚኒስተሩ እጀባ ወደ ቱርክ ድንበር ሲያመራም ታይቷል ነው የተባለው። ይህ ሁሉ ትርምስ ባለበት ሁኔታ የአየር ኃይሎች ኪሳራ አሁንም በሚያስገርም ሁኔታ መቀጠሉ ሲነገር ላለፉት 7 ቀናት ካልተቋረጠው ከፍተኛ ዘመቻ በኋላ በእስራኤል በኩል የሁለት ሲቪል ህይወት ሲያልፍ በአሜሪካ ኃይሎች ደግሞ ቀደም ብለው ከተነገሩ የጉዳት መጠኖች በተጨማሪ እስካሁን አዲስ ምንም አይነት ጉዳት አልደረሰም ነው የተባለው። የአሜሪካና እስራኤል ኃይሎች አሁንም በኢራን ኃይል ላይ ከፍተኛ ጥቃቶችን እየሰነዘሩ ሲሆን በተለይ በኢራን የጦር ሰፈሮችና በሚሳኤል ክምችቶች ላይ ከባድ የተባለ ጥቃትን እየፈጸሙ ይገኛሉ። ፕሬዝዳንት ትራምፕ ከጥቂት ደቂቃዎች በፊት በሰጡት ኃይለኛ መግለጫ ጀግናው የኢራን ህዝብ ተነስቷል፣ አገሩንም መልሶ እየተረከበ ነው፣
አሜሪካና እስራኤል የጀመሩትን ድል የኢራን ህዝብ እያጠናቀቀው ይገኛል ሲሉም ተናግረዋል። የአሜሪካና የእስራኤል ጦር በምዕራብ ኢራን በኩል ለኩርዲሽ ታጣቂዎች የአየር ድጋፍ እየሰጠም የኩርዲሽ ታጣቂዎች ወደ ኢራን ገብተው የኢራን ጦርን እንዲመቱም ፍቃድ መስጠቱና የኩርዲሽ ጦርም የኢራን ጦርን መምታት መጀመሩም ተነግሯል። የምድራዊ ኃይልም ተሰማርቷል የተባለው የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስደናቂና አስገራሚ ክስተቶች በየደቂቃው እየተፈጠሩ ነው ሲሉም ስለ ጦርነቱ ተናግረዋል። በአስገራሚ ሁኔታ በከፍተኛ ሁኔታ እየናረ የነበረው የነዳጅ ዋጋ ግጭቱ ከተጀመረ ወዲህ ለመጀመሪያ ጊዜ በዛሬው ዕለት የነዳጅ ዋጋ መቀነስም አሳይቷል የተባለው ኢራን በእስራኤልና አሜሪካ ተደጋጋሚ ጥቃቶችን እያስተናገደችም ትገኛለች። ኢራንም የአጸፋ ምላሽ እየሰጠችም ነው። ነገር ግን የኢራን ሚሳኤል ጥቃት ባለፉት 24 ሰዓት ውስጥ ብቻ በ86 በመቶ ቀንሷል ተብሏል። የአጥፍቶ ጠፊ ድሮኖች ጥቃትም በ23 በመቶ መቀነሱን አሜሪካም አስታውቃለች። የዓለም ሀገራት ጦርነቱ እንዲቆም መጠየቃቸውንም ቀጥለዋል። የኢራን የስለላ ድርጅት በጦርነቱ ዙሪያ ከሲአይኤ ጋር ለመደራደር ጥያቄ ማቅረባቸውንም ሮይተርስ ዘግቧል። ከዚህ ጋር በተያያዘ የኢራን ሚሳኤል ክምችት በአሜሪካና እስራኤል በደረሰበት ድብደባና በተለያዩ ተግዳሮቶች መውደሙንና ቁጥሩ እየቀዘቀዘ መምጣቱም ሲነገር ኢራን ሚሳኤል የምታመርትባቸው አካባቢዎችም ሙሉ በሙሉ በሚባል ደረጃ በአሜሪካና በእስራኤል ጥቃት እየወደሙ መሆናቸውም ተገልጿል። ኢራን በቀን አንድ ጦርነቱ በተጀመረ 170 ሚሳኤሎችን ወደ እስራኤል ስተኮስ በሁለተኛው ቀን ደግሞ 90 ተኩሳለች። በሶስተኛው ቀን 50 ሚሳኤሎችን የተኮሰችው ኢራን በአራተኛው ቀን 30 ሚሳኤሎችን ተኩሳለች። በትላንትናው ዕለት በአምስተኛው ቀን ደግሞ ከ20 ያነሱ ሚሳኤሎችን ተኩሳለች። በዚህም የኢራን ሚሳኤሎች በ88% በእስራኤል ላይ መቀነሳቸውም ሲነገር በመላው አረብና በእስራኤል ያለው ደግሞ በ86% መቀነሱ ተነግሯል። የኢራን መንግስት ሚሳኤሎችን ቶሎ ቶሎ በማምረት የሚታወቅ ቢሆንም ነገር ግን አሜሪካና እስራኤል ሚሳኤል ማምረቻዎችን በከፍተኛ ሁኔታ በማውደማቸው አሁን የኢራን የሚሳኤል ክምችትና የማምረት አቅም ሙሉ በሙሉ በሚባል ደረጃ መሟጠጡንና በጥቂት ቀናት ውስጥ ደግሞ ወደ ዜሮ ሊወርድ እንደሚችልም በርካታ ዓለም አቀፍ ሚዲያዎች እየዘገቡ ነው። ከኢራን እንዲሁም ከእስራኤልና ከኢራን ሚሳኤሎች ጋር በተያያዘ የአማራ ፋኖ ብሔራዊ ንቅናቄ የህዝብ ግንኙነት ኃላፊ የሆነው አርበኛ አስረስ ማረ ዳምጤም የሚከተለውን ብሏል። የኢራን ሚሳኤሎች ብዙ ነገሮችን ለውጠዋል። በሚሳኤሎቹ ምክንያት ኢሚራቲ የአየር ክልሏን በመዝጋቷ የአማራ ህዝብ ላይ የድሮን ቦምብ ለሚያዘንቡ ወታደሮቿ ከዱባይና ከአቡዳቢ ደብረ ዘይትና ባህር ዳር ድረስ በአውሮፕላን የሚመጡ ትኩስ ምግቦች በጊዜው መድረስ አልቻሉም። ጀነራል ሐሰንን ጨምሮ የኢሚራቲ ድሮን ተኳሾችና ቴክኒሽያኖች ለሰሞኑ የኢትዮጵያ ምግብ መልመድ ግድም ሊሆንባቸው ነው ሲል አስረስ ማረ ዳምጤም ይናገራል። ይቀጥላል። አስረ ወደ ገራ ቆፍረህ እንደሚባለው ወደ ቀና የሚጓዘው የአብይ አህመድ ወራሪ ጦር ለሳምንታት ተጉዞ ከተከማቸበት የትግራይና የአማራ ክልል ድንበር አካባቢ በከፊል ተንቀሳቅሶ ወደ መሃል ሀገር ጉዞም ጀምሯል። በነገራችን ላይ ይላል አስረስ አብይ ወደ ቆቦ ሰቆጣም ወደ ደባርቅ ኃይል ያጠራቀመው ሰሜኖቹ ከበው ሊያጠፉኝ ስለሆነ መከላከል አለብኝ ብሎ እንጂ አቅዶ ያደረገው ስምሪትም አይደለም። በዛው አጋጣሚ እያስፈራራ ሽምግልና ሊቀመጥ ነበር፣ ሰሚ ጠፋ። አሁን ከምርኮ የተረፈው ሰራዊቱን እያንከራተተው ነው ሰውየው። ሀገርና ኮሪደር ሰራዊትና አራዊት ተምታቶበታል። አሰብም ወደ ሐሳብ ተለውጧል። የቀይ ባህር ምኞት እንደ ጉምም ተኗል። ጌታቸው ረዳ፣ ደመቀ ዘውዱም፣ ሜላት ኃይሉና አገኘው ተሻገር የተባሉ አገልጋዮቹን በአንድ መዝገብ ልደታ ከፍተኛ ፍርድ ቤት ላይ ያገኘው አብይ አህመድ አምኖ የሚከተል ሁሉ እጣፈንታው መክሸፍ ብቻ ነው ሲል አርበኛ አስረስ ማረ ዳምጤም ከመካከለኛው ምስራቅ ጦርነት ጋር በማያያዝ የኢትዮጵያንም ሁኔታም ገልጾታል። አሁን በቀጥታ ከአማራ ክልልና ከኦሮሚያ ክልል ወዳገኟቸው የጦር ግንባር መረጃዎች አልፋለሁ። የፋኖ ኃይሎች በኦሮሚያ ክልል አቤ ዶጎሮ ወረዳ ላይ
ጥቃት መክፈታቸው ተሰማ። የፋኖ ኃይሎች በዚህ ሳምንት በኦሮሚያ ክልል ሆሮ ጉሮ ወለጋ ዞን በአቤ ዶጎሮ ወረዳ ቱሉ አዩ ከምትባል የከተማ አስተዳደር ማሰሪ በተባለ ቦታ ላይ ጥቃት መክፈታቸውን ነዋሪዎች ተናግረዋል። በጥቃቱ ቢያንስ 9 አካባቢው ሚሊሻዎች መገደላቸው አንድ ነዋሪ ሲገልጽ፣ ሌላ ነዋሪ ደግሞ የሟቾች ሚሊሻ ቁጥር 14 መድረሱንና ተጨማሪ 2 ከፍተኛ የአካባቢው ባለስልጣናትም መገደላቸው ተነግሯል። ከዚህ ጥቃት በኋላም የፋኖ ኃይሎች ወደ ቱሉ አዩ ከተማ ለመግባት ሞክረው እንደነበረ የታወቀ ሲሆን የአካባቢው ሚሊሻዎችና የጸረ ሽምቅ ፖሊሶች የመከላከያ ኃይል ድረስልን ባሉ በሰዓቱም የመከላከያ ጦሩ ወደ አካባቢው በመምጣቱ ታንክና ከባድ መሳሪያዎችን ይዞ ወደፊት የተጠጋው የመከላከያ ሰራዊቱ ወደ አካባቢው ማህበረሰብ ጥቃት መክፈቱን ተከትሎ የፋኖ ኃይሎች ወደ ኋላ ለመመለስ ተገደዋል። ከጥቃቱ በኋላ ምሽት ላይ የኦሮሚያ ኮማንዶ ኃይሎች ወደ ከተማዋ እንደገቡ ሲነገር ምሽት ላይ ተኩስ ተከፍቶ የነበረ ሲሆን በርካታ የኦሮሚያ ልዩ ኮማንዶዎችም በፋኖ ተገለዋል። ከሆሮ ጉሮ ወለጋ ዞን በተጨማሪ የፋኖ ታጣቂዎች በምስራቅ ወለጋ ዞን ስር ከሚገኙ ጊዳ አያና፣ ኪረሙና ሆሮ ሊሙ ከተባሉ ወረዳዎች በመቀናጀት በመደጋገፍ ከዚህ በፊት ተደጋጋሚ ጥቃቶችን እንደፈጸሙ የአካባቢው ነዋሪዎች የገለጹልን ሲሆን ከጥቂት ሳምንት ወዲህ የመከላከያ ሰራዊት ከአካባቢዎቹ በከፊል ለቆ መውጣቱን ተከትሎ ጥቃት ሊፈጽም የመጣው የኦሮሚያና የአካባቢው የኦሮሚያ ልዩ ኃይልና የኦሮሞ ሚሊሻ ጦር የአካባቢው ማህበረሰብ ሊጨፈጭፍ በመጣበት በፋኖ ጦር አይቀጡ ቅጣት ተቀጥቶም ተመልሷል። ከዚህ ጋር በተያያዘ በትላንትናው ዕለትም ከባድ ውጊያ ተደርጓል። ከሻምቡ በመነሳት ምሽቱን አቤ ደንጎሮ ወረዳ በመግባት ጧት ላይ ወደ ዋባንጪ ከተማ በመግባት የአማራ ፋኖ በወለጋ ጽናት ክፍለ ጦር ላይ በአራት ግንባር ጦርነት የከፈተው የአገዛዙ ጥምር ጦር በቀጥታ በአማራ ፋኖ በወለጋ ወታደራዊ አዛዥ በአርበኛ አደም ተፈራ የተመሩት የፋኖ ኃይሎች በመከላከልና በመልሶ ማጥቃት 5 የአገዛዙን ሰራዊት ለአማራ ፋኖ በወለጋ እጃቸው እንዲሰጡ ያደረጉ ሲሆን ከ25 በላይ የሚሆኑትን ደግሞ ደምስሰዋቸዋል። በዚህ ከባድ ጦርነትም በርካታ ድሎች ተመዝግበዋል። 16 ጥቁር ክላሽ ሲማረክ እንዲሁም በጣም ብዛት ያለው የወገብና የድረት ትጥቅ እንዲሁም ወታደራዊ ሻንጣዎች በፋኖ እጅ ምርኮም ተይዘዋል። 5 እጅ የሰጡ የመከላከያ ምርኮኞችም በፋኖ እጅ ይገኛሉ። ከ25 በላይ የተደመሰሰ ሲሆን የቀረው የአማራ ፋኖ በወለጋን ጠንካራ ዱላ መሸከም የከበደው የአገዛዙ ብርሃኑ ጁላ ሰራዊት ተበትኖ እግሬ አውጭኝ በየጫካውም ፈርጥጧል የተባለው ከተገደሉት ከ25 በላይ የአገዛዙ ወታደሮች ውስጥም አንድ ኮሎኔል እንደሚገኝበትም የአይን እማኞች ገልጸዋል። የኮሎኔሉን ማንነት እንዳረጋገጠን ይዘንም የምንመለስ ይሆናል። ወደ አማራ ክልል የጦር ግንባር መረጃዎች አልፋሉ። የምኒልክ እዝ አሃዶች በጥምረት ወልዲያና መርሳ ዙሪያ ተጋድሎ በማድረግ ድል አስመዘገቡ። የምኒልክ እዝ ልጅ ኢያሱ ኮርና 101ኛ ኮር አሃዶች በጥምረት ወልዲያና መርሳ ዙሪያ በትላንትናው ዕለት ተጋድሎ በማድረግ ድል አስመዝግበዋል። የፋሺስቱ አገዛዝ ብልጽግና ሰራዊት ከወልዲያ በመነሳት ወደ መርጦ ለማጥቃት አስቦ ቢንቀሳቀስም 101ኛ ኮር 11ኛ ክፍለ ጦር በመርጦ ሚካኤልና 33ኛ ክፍለ ጦር በቱላ አባ ማርያም እንዲሁም ከመርሳ በመነሳት ወደ ቡህሮ ማጥቃት ያደረገውን ልጅ ኢያሱ ኮር 24ኛ ክፍለ ጦርን በጉብራ በመከላከልና መልሶ በማጥቃት በማድረግ አሃዶቹ በጥምረት ድልም አስመዝግበዋል።